ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ተምኔሉ ላይ አይታችሁ እንደመጣችሁትም ባትሪያችሁ ቶሎ እንዳያልቅባችሁ ወይም አንድ ቀን ሁለት ቀን ከዛም በላይ እንዲቆይላችሁ ሴቲንጎችን ብቻ በማስተካከል እንዴት ማድረግ እንደምትችሉ እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን በቀጥታ ወደ ሴቲንጋችን እንሄዳለን ማለት ነው። እዚህ ጋር ልብ የምትሉት ምንድነው? አብዛኞቹ እናንተ የምታውቋቸው ይኖራሉ፣ ነገር ግን ልብ የማትሏቸውም ስለሚኖሩ እነሱን አብረን እንድናስተካክል ነው ዋና ሀሳቡ ማለት ነው። ስለዚህ ሴቲንግ ጋር ልሂድ። ሴቲንግ ጋር ከሄዳችሁ በኋላ የመጀመሪያው ብራይትነስ ማስተካከል ይኖርባችኋል ማለት ነው። ስለዚህ ወደ ታች ወረድ ትላላችሁ። ከዛ እዚች ጋር ዲስፕሌይ የሚል አለ፣ ይሄ ማለት ነው ትነኩታላችሁ። እዚህ ከመጣችሁ በኋላ የምታስተካክሏቸው አንድ ሶስት ነገሮች አሉ። የመጀመሪያው የኔ እንደምታዩት ዳርክ ሞድ ላይ ነው። አሁን ላይት ሞድ ላይ አድርጋችሁ ብትጠቀሙ ምንድነው በጣም ባትሪ ይበላባችኋል ማለት ነው። ስለዚህ ግዴታ ካልሆነ በስተቀር ላይት ላይ ባታደርጉት የተሻለ ነው። ስለዚህ ይህንን ዳርክ ሞድ ላይ ታደርጉታላችሁ። ብራይትነሱ ደግሞ እዚህ ጋር እንደምትመለከቱት እየጨመራችሁ እየቀነሳችሁ መጠቀም ይቻላል ማለት ነው። ነገር ግን ቀነስ አድርጋችሁ ብትጠቀሙት የተሻለ ነው፣ በተለይ የሚታያችሁ ቦታ ላይ። ይሄ ደግሞ አውቶማቲካሊ ራሱ እንዲያስተካክል ከፈለጋችሁ ለምሳሌ ፀሐይ ላይ ስትሄዱ ራሱ ብራይትነስ ጨመር ያደርጋል። ማታ ላይ ሲሆን ደግሞ ቀነስ እንዲያደርግ ከፈለጋችሁ እዚህ ጋር አዳፕቲቭ ብራይትነስ የሚል አለ። ይሄኛው ኦፍ ሆኖ ከሆነ ኦን ታደርጉታላችሁ። ከዛ ራሱ ብራይትነሱን አጀስት ያደርግላችኋል። የመጀመሪያው ሴቲንግ ይሄ ነው ማለት ነው። አሁን ደግሞ ወደ ሁለተኛው ሴቲንግ እንሄዳለን። ሁለተኛው ደግሞ ምንድነው ወረድ ትሉና ዲቫይስ ኬር የሚል ታገኛላችሁ። ሁሉንም ሴቲንጎች ግን ምናልባት ስልካችን የማይመሳሰልም ከሆነ ከላይ ሰርች ማድረጊያ ስላለች እዚች ጋር እየገባችሁ ሰርች ማድረግ ይቻላል። ስለዚህ አሁን በቀጥታ እዚህ ጋር ልምጣ፣ ዲቫይስ ኬር የሚለው ጋር። እዚህ ከመጣው በኋላ እዚህ ጋር ባትሪ የሚል አለ የምትመለከቱት። ስለዚህ ባትሪን ትነካላችሁ ማለት ነው። ከዛ ፓወር ሴቪንግ ይላል እንደምታዩት። ይሄኛው እናንተ ጋር ኦፍ ሆኖ ከሆነ ኦን ታደርጉለታላችሁ፣ ባትሪያችሁን በጣም ይቆጥብላችኋል ማለት ነው። አሁንም እዚሁ ጋር የምናስተካከላቸው ሌሎች አሉ። ለምሳሌ ባክግራውንድ ዩዜጅ ሊሚት የሚል አለ፣ ይሄን ትነኩታላችሁ። እዚህ ከመጣችሁ በኋላ ከዛ ፑት አን ዩዝድ አፕ ቱ ስሊፕ ብየዋለሁ እንደምታዩት። ይሄኛውን ኦን ካደረጋችሁት ሁሉንም አፖች እንዲሰሩ ያደርጋል። ነገር ግን ይሄን ኦን ካደረጋችሁት የማትጠቀሟቸው አፖች ስሊፕ ይሆናሉ። ያ ደግሞ ባትሪያችሁን እንዳይበላ ያደርገዋል ማለት ነው። ከላይም እዚህ ጋር ያስቀምጥላችኋል ማለት ነው። እንደምታዩት በተደጋጋሚ የማትጠቀሟቸው ከሆነ ባትሪ እንዲቆጥብላችሁ እነዚህን ስሊፕ ታደርጋላችሁ። በተመሳሳይ ወረድ ትሉና ዲፕ ስሊፒንግ አፕ የሚል አለ፣ ይሄን ትነካላችሁ። አሁን ወደ 12 አፖችን እዚህ ውስጥ አስቀምጫቸዋለሁ ማለት ነው። እዚህ ጋርም ተቀመጡ ማለት እንደምታዩት ባክግራውንድ ላይ ምንም ረን የሚያደርጉት ነገር የለም። ስከፍታቸው ብቻ ነው የሚሰሩት። ያ ደግሞ ባትሪን እንዳይወስዱብኝ ያደርጋል። እዚህ ጋር ያሉት ነገሮች በአጠቃላይ መጨመር ከፈለጋችሁ ደግሞ ሌላ አፕሊኬሽን እዚች ጋር ትመጡና የመደመር ምልክቷን ትነኳታላችሁ። ከዛ እነዚህን ያመጣላችኋል። ለምሳሌ ኤአይ ስቱዲዮ አለ የጉግል ማለት ነው፣ መረጥኩት። ሌሎችም ካሉኝ እንደዚህ አስገባለሁ። ከዛ አድለዋለሁ ማለት ነው። አሁን 12 ነበር፣ 13ኛ ተጨምሯል። እነዚህ እንደምታዩት እዚህ ጋር አንድ ተጨምሯል። ይሄ አውቶማቲካሊ ራሱ ያስገባው ነው። ይሄ ደግሞ እኔ ያስገባሁት ነው ማለት ነው። ሌሎቹንም በዚህ መልክ እዚህ ውስጥ ታስገቧቸዋላችሁ። አሁንም እዚህ ጋር እንመለስና ባትሪ ፕሮቴክሽን የሚለው ይሄንን ኦን ብታደርጉት የተሻለ ነው። ይሄ ደግሞ ባትሪያችሁ እድሜውን ለማራዘም ነው። ይሄኛው ቶሎ እንዳያልቅ ብቻ ሳይሆን ይሄኛው እድሜውን ነው የሚያራዝምላችሁ። ምክንያቱም እዚህ ጋር መመልከት ትችላላችሁ። ያው ማክሲመም አድርጌዋለሁ። ስልኬን ቻርጅ በማድረግበት ጊዜ ልክ 80 ሲሞላ ራሱ ያቆማል። ከዛ በላይ አያደርግም ማለት ነው። እዚህ ጋርም ይነግራችኋል፣ መረጃ ይሰጣችኋል ማለት ነው። 100% ሁሉ ጊዜ የምታደርጉት ከሆነ በሂደት የባትሪያችሁ እድሜውን እንትን እያለ እያጠረባችሁ ነው የሚሄደው ወይም ይጎዳባችኋል ማለት ነው። ስለዚህ ከታች ያሉትን መጠቀም ትችላላችሁ። ይሄኛው ማክሲመም ላይ ብታደርጉትም የተሻለ ነው ማለት ነው። ሌላው አሁንም ወደታች ዝቅ ስንል ደግሞ የተለያዩ አፖች እናንተ ጋር ባትሪያችሁን የበሉባችሁን ቼክ ማድረግ ይቻላል። እኔ ጋር ጉግል ነው በጣም እየበላ ያለው። ከዛ ቲክቶክ፣ ከዛ ካፕከት እንደምታዩት በደረጃ ያስቀምጧቸዋል። እዚህ ጋርም ያስቀምጥላቸዋል በግራፍ። ሌሎቹን ለማየትም እዚህ ጋር ትመጡና ቪው ዲቴይልስ የሚለውን ትነኩታላችሁ። ሌሎቹንም በዝርዝር ያመጣላችኋል። አሁን ስክሮል እያደረኩ ባሳያችሁ ማለት ነው። ስለዚህ እዚህ ጋር የማትጠቀሟቸው በተደጋጋሚ ካሉ ማስቆም ትችላላችሁ። አሁን ካፕከት 1.3% እየበላብኝ ነው። ከ8 ሚኒት በፊት ይላል እንደምታዩት ማለት ነው። አሁን በቅርብ አልተጠቀምኩትም። ስለዚህ ልንካው። ከዛችኛዋ ኦን ካልሆነች ባክግራውንድ ዩዜጅ ሊሚት የምትለዋ እንደዚህ ኦን ሆና ከሆነ ኦፍ ታደርጓታላችሁ ማለት ነው። ወይም ደግሞ እዚህ ጋር ትመጡና ፑት ኢን ዲፕ ስሊፕ ትሉታላችሁ። ከዛ እናንተ ስከፍቱት ብቻ ነው የሚሰራው። ሌሎቹንም በተመሳሳይ እየነካችሁ እንደዚህ ታደርጋላችሁ ማለት ነው። ለምሳሌ እዚህ ጋር እንጣና ካሜራ ልንካው። ከዛች ይነካታለሁ። ዝቅ አድርጋችሁ ምርጫ ይሰጣችኋል። ይሄኛውን
ፑት ስሊፕ ነው ማለት የምትችሉት እያለ ነው። እንደምታዩት ይሄ የራሱ የስልኩ ስለሆነ ማለት ነው። እዚህ ጋር ያሉትን ግን በተጨማሪም ለምሳሌ ከውጭ ላይም ማግኘት ትችላላችሁ። ለምሳሌ እንውጣ፣ ከዚህ ወጣሁኝ። ከዛ አፕ ቢል ትፈልጋላችሁ። ይኸውና አፕ እዚህ ጋር አለ። ከዛ በኋላ አፖቹን እንዳለ ቼክ ብታደርጓቸው በጣም የተሻለ ነው ማለት ነው። ያው ዲፕ ስሊፒንግ ብሏል። ሌሎቹንም ቼክ ታደርጋላችሁ። ለምሳሌ ወረድ እያለን ይበላሉ ብላችሁ የገመታችሁትም ማለት ነው። ለምሳሌ ፌስቡክን ልክፈተው እዚህ ጋር። ከዛ እዚች ጋር ሞባይል ዳታ የሚል አለ። ይሄን ነካለው። ከዛ ባክግራውንድ ላይ እንደምታዩት ተፈቅዶለታል ይሄ። ስለዚህ እንደዚህ ያጠፋለሁ ማለት ነው። አሁንም መለስ ስልና ሌሎች አፕሊኬሽኖችን እንደዚሁ ለአሁን ባረኩት መሰረት እያመጣችሁ ኦፍ ታደርጋላችሁ ማለት ነው። ይሄ ባትሪያችሁ እንዳያልቅ ያደርግላችኋል። ሌላው ደግሞ ኖቲፊኬሽኖችን ዲሴብል ማድረግ አለባችሁ። የተለያዩ ኖቲፊኬሽን ከላይ የሚገባላችሁ ከሆነ እነሱም ባትሪ ይበላሉ። ስለዚህ እንሂድና ሴቲንጋችን ጋር ወደታች ስክሮል እናድርግ። ከዛ ኖቲፊኬሽን ይላል፣ ይሄን እንነካዋለን። ከዛ አፕ ኖቲፊኬሽን የሚለውን ትነካላችሁ። ከዛ እዚህ ጋር አሁን አብዛኛውን ኦፍ አድርጌዋለሁ። ኦን የሆነ ካለ ስለማልፈልጋቸው እንደዚህ አጠፋቸዋለሁ። ዝቅ እያላችሁ ኖቲፊኬሽን እንትን እንዳይላችሁ ማለት ነው። እንደምታዩት እንዳለ ኦፍ አድርጌያቸዋለሁ እዚህ ጋር። ከዛ እንወጣለን ከዚህም። አሁንም ወደ ሴቲንጋችን እንሂድ። ቀጣዩ ደግሞ በጣም እንትን ነው፣ እሱም ብዙ ባትሪ ነው የሚበላባችሁ ካላስተካከላችሁት። እዚህ ጋር ኮኔክሽን የሚል አለ። ኮኔክሽንን ትነካላችሁ። ኮኔክሽን ጋር ከመጣችሁ በኋላ ዝቅ ትሉና እዚች ጋር ሞር ኮኔክሽን ሴቲንግ ትላለች። እቺን ነው የምትነኩት። ከዛ ኒርባይ ዲቫይስ ስካኒንግ ይላል። ኦፍ አድርጌዋለሁ። አሁን ይሄን ኦን አደረጋችሁት ማለት ሁልጊዜ በብሉቱዝ በተለያየ እንትን አማካኝነት ሌሎች ዲቫይሶችን ኮኔክት ለማድረግ ይሞክራል። ያ ደግሞ ባትሪያችሁን በጣም ይበላባችኋል ማለት ነው። ስለዚህ ይሄንንም ኦፍ እናደርገዋለን። እንመለስ አሁንም ወደኋላ ወደ ሴቲንጋችን። ቀጣዩ ደግሞ ሎኬሽን ነው። እሱንም እዚሁ ሴቲንግ ጋር ማግኘት ይቻላል። ሰርች ማድረግ ይቻላል። ሎኬሽን ኦፍ አድርጌዋለሁ። በተመሳሳይ ሎኬሽን ሰርቪሶች ደግሞ አሉ፣ ብዙ ናቸው። ይሄን ትነካላችሁ። ይሄን ከነካችሁ በኋላ ኦን ነው እዚህ ጋር እንደምትመለከቷቸው ያሉት። እነዚህን ኦፍ ታደርጋላችሁ ማለት ነው። ለምሳሌ ኢመርጀንሲ የሚለውን ኦፍ አድርገዋለሁ። እናንተ እያነበባችሁ እንትን ማድረግ ትችላላችሁ። በተመሳሳይ ደግሞ ሎኬሽን አኩሬሲ የሚል አለ። ይሄኛውንም ኦፍ አድርገዋለሁ። በተመሳሳይ እዚህ ጋር ዋይፋይ ስካን ያደርጋል፣ ብሉቱዝ ስካን ያደርጋል። እነዚህ ነገሮችም መጥፋት አለባቸው። ይሄ ኦን ሆነ ማለት በየመንገዱ ስትሄዱ ዋይፋይ ሲያገኝ ኮኔክት ለማድረግ ስካን ያደርጋል ወይም ይሞክራል ማለት ነው። ያ ደግሞ ባትሪያችሁን ይበላባችኋል እናንተ ሳታውቁት። ስለዚህ ይሄንንም ኦፍ፣ ብሉቱዝም በተመሳሳይ እዚህ ጋር ኦፍ ታደርጋላችሁ። ቀጣዩ ደግሞ ምንድነው? አሁንም ወደ ሴቲንጋችን እንሄድና እዚህ ጋር ዲስፕሌይ የሚል ታገኛላችሁ ማለት ነው። ከላይ ክሊክ ታደርጉበታላችሁ፣ ትነኩታላችሁ። ከዛ እዚህ ከመጣችሁ በኋላ ወርታች ዝቅ ትሉና ሬዲዩስ አኒሜሽን የሚል አለ፣ ይሄኛው ማለት ነው። ስለዚህ ይሄኛውን ኦን ታደርጉታላችሁ። ከዛ ይሄኛውን ባትሪያችሁ ቶሎ እንዳያልቅባችሁ አስተዋጽኦ ያበረክታል ማለት ነው። እንመለስ አሁንም። ሌላው ደግሞ ምንድነው? አሁንም ዲስፕሌይ ጋር እንሄዳለን። ስለዚህ ዲስፕሌይ የሚለውን ልንካው። ከዛ በኋላ ወደታች ወረድ ትላላችሁ። ስክሪን ታይም አውት የሚል አለላችሁ እዚህ ጋር ከስር። ይሄም ልብ አንለውም፣ ነገር ግን ይሄም ባትሪያችን ይበላብናል። ምክንያቱም ከተከፈተ የተለያዩ ላይቶችን ስለሚጠቀም ባትሪ ይበላባቸዋል። ስለዚህ 15 ሰከንድ ወይም 30 ሰከንድ ላይ አነስ ያለ ላይ ብታደርጉት የተሻለ ይሆናል ማለት ነው የኛው። ሌላው ደግሞ ቀጥታውንም ዴቨሎፐር ኦፕሽን ጋር እንሄድ። ዴቨሎፐር ኦፕሽን እዚህ አለ። ምናልባት ዴቨሎፐር ኦፕሽን ከሌላችሁ ግን አባውት ፎን የሚለውን ትነካላችሁ። በመቀጠል እዚህ ጋር ሶፍትዌር ኢንፎርሜሽን የሚል አለ። ይሄን ትነካላችሁ። ከዛ ቢልድ ነምበር የሚለው ጋር ሲወስዳችሁ ይሄንን 6 ጊዜ አካባቢ እንደዚህ ስትነኩት ኢኔብል ያደርግላችኋል ማለት ነው። ስለዚህ አሁን እንውጣና ቀጥታ ወደ ዴቨሎፐር ኦፕሽን እንግባ። ይኸውና እንነካዋለን። ከዛ እዚህ ጋር ባክግራውንድ ሊሚት የሚል ትፈልጋላችሁ። እንደምታዩት እዚህ ጋር አፕ የሚል አለ። በአፕ ስር ነው የምታገኙት። እዚች ጋር ትመጡና ባክግራውንድ ፕሮሰስ ሊሚት የምትላለች፣ እቺን ትነካላችሁ። ስታንዳርድ ላይ ነው ብዙ ጊዜ የምታገኙት። ከዛ ይሄንን ኖ ባክግራውንድ ፕሮሰስ ትሉታላችሁ ማለት ነው። ምንም አይነት ባክግራውንድ ላይ የሚሄድ ነገር አይኖርም። አንድ አፕሊኬሽን ከከፈታችሁ ያ ነው የሚሰራው ማለት ነው። እዚህ ከመጣን ደግሞ በዛውም አንድ ወሳኝ የሆነ ሴቲንግ አስተካክለን እንሄዳለን። እዚች ጋር የምትመለከቷት አለች ዋይፋይ ስካን ትሮቲንግ የምትሏችን ኦን ታደርጓታላችሁ። እዚህ ጋር እንደምታዩት ሬዲዩስ ባትሪ ድሬን ይላል ማለት ነው። እንደዚሁም የኔትወርካችሁን ፐርፎርማንስም ስለሚጨምረው ይህንንም ኦን ታደርጋላችሁ። እነዚህን ሴቲንጎች ከማስተካከል በተጨማሪ ደግሞ
ሁልጊዜ አሁን ብዙ አፖችን ከፍታችሁ ወይም ደግሞ የተለያዩ ጌሞችን ሊሆን ይችላል ከፍታችሁ ልትረሷቸው ትችላላችሁ ወይም ልብ ሳትሏቸው። ለምሳሌ እዚህ ጋር ልንካው ሪሰንት የሆኑ የተለያዩ የከፈታችኋቸው ነገሮች ይኖራሉ እዚህ ጋር ማለት ነው። እንደምታዩት እዚህ ጋር ያሉትም እንዳለ ባትሪያችሁን እየበሉ ነው ማለት ነው። ስለዚህ ክሎዝ ኦል ብላችሁ ሁሉንም ዘግታችሁ መውጣት ይቻላል። ወይም ደግሞ አንድ በአንድ መዝጋት ትችላላችሁ። እየሄዳችሁ ለየብቻ አንዳንዷን ብቻ መዝጋት ይቻላል። ለምሳሌ እንደዚህ ወርወር እያደረጋችሁ መዝጋት ትችላላችሁ ማለት ነው፣ ባትሪያችሁን ስለሚበሉባችሁ። ስለዚህ አሁን ያየናቸውን ተግባራዊ ካደረግን ባትሪያችን ረጅም ጊዜ መቆየት አቅሙ በጣም ይጨምራል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁም ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።